ሰላም ውድ ቤተሰቦቼ፣ ብዙ ሰዎች መዝሙረ ዳዊት ተበልቶ ይጸለያል አይጸለይም የሚል ነገር ሲያነሱ እመለከታለሁኝና በመሰረቱ ውድ ቤተሰቦቼ የትኛውም ጸሎት ከምግብ ጋር የሚያገናኘው ነገር የለም። ምግብ እርኩሰት አይደለም። በልተን ብንጸልይ ሳንበላም ብንጸልይ ምንም የምንሆነው ነገር የለም። ስለዚህ በየትኛውም የቤተክርስቲያናችን አስተምህሮ ውስጥ ተበልቶ የሚጸለይ ሳይበላ የሚጸለይ የሚሉ ንግግሮችና አስተምህሮች ትክክል አይደሉም። በእርግጥ ብዙዎቻችን ለምሳሌ ኪዳን ስንቆም ቅዳሴ ስንሳተፍ ሳንበላ ነው የምንሄደው። በዚህ ወቅት ላይ የምናደርጋቸው አገልግሎቶች፣ መንፈሳዊ አገልግሎቶች በሙሉ ምግብ ሳንመገብ የምናደርጋቸው ናቸው። ከዛ ውጭ ያሉት ጊዜያት ላይ ግን በልተንም ይሁን ሳንበላም ብንጸልይ ምንም የምንሆነው ነገር የለም። ትክክለኛም የቤተክርስቲያን አስተምሮ እሱ ነው። ቤተክርስቲያናችን የምታበረታታው ጸሎትን እንጂ ምግብ በልታ አትጸልይ፣ ከበላ በኋላ ጸልይ፣ ሳትበላ አትጸልይ የሚል አስተምህሮ የላትም ቤተክርስቲያናችን እና እነዚህን ነገሮች ልናስተውል ይገባል። ለምሳሌ ብዙ ሰው ሌሊት 11 ሰዓት ላይ ተነስቶ በሚጸልይ ሰዓት ላይ ምግብ ተመግቦ አይደለም የሚጸልየው። ያ የሰዓቱ ባህሪ ነው እንጂ በልቼ ቢጸልይ ችግር ኖሮበት አይደለም። ስለዚህ ብዙ ጊዜ በጣም ብዙ ሰዎች በዚህ ጉዳይ ላይ ከጸሎት የሚርቁ ሰዎችን እንመለከታለን። ምክንያቱም ስለበላሁት አልጸልይም። በተለይም ሰይፈ ሥላሴ፣ ሰይፈ መለኮት፣ አርጋኖን እነዚህ በጣም ትልልቅ የሚባሉ ጸሎቶችን መዝሙረ ዳዊትን ለመጸለይ ሰዎች ምግብ በልቻለሁና አልጸልይም የሚሉ ንግግሮችን በተደጋጋሚ ይሰማለሁ። አንዳንድ ሰዎች በግልጽ በማህበራዊ ሚዲያ ላይ ወጥተው ምግብ ከተበላ በኋላ ይህ ጸሎት አይጸለይም የሚሉ አባቶችንና መምህራኖችን እያየን እንገኛለን። ይህም ደግሞ በጣም ብዙ ሰዎችን አሳስቶ ዛሬ በጣም ብዙ አይነት ችግር ውስጥ ገብቶ እንመለከታለን እና በመሰረቱ የትኛውንም ጸሎት ከምግብ በኋላ በልተን ጠጥተን መጸለይ እንችላለን። ዋናው ዓላማችን እንደ ቤተክርስቲያን አስተምህሮ ሰዎችን ወደ ቤተክርስቲያን ማቅረብ እንጂ በተለያዩ ምክንያቶች ሰዎችን ከቤተክርስቲያንና ከጸሎት ማራቅ አያስፈልግም። ጸሎት አንዱ ከእግዚአብሔር ጋር የምንገናኝበት መንገድ ስለሆነ ሰዎች በልተውም ይሁን ሳይበሉ ጠጥተውም ይሁን ሳይጠጡ እግዚአብሔርን ሊያመሰግኑ ይገባል። እንደውም እኮ የሚደረገው ምንድን ነው? በምግብ ሰዓቱ እንኳን ጸሎት እናደርጋለን አይደል? ለምን? ምክንያቱም ጸሎት አንዱ ከእግዚአብሔር ጋር የምንገናኝበትና እግዚአብሔር በረከትን ምስጋና የምናቀርብበት መንገድ ስለሆነ ማለት ነውና ይህንን ነገር ለማድረግ በልቼ ሳልበላ ሳትጠጣ ምናምን የሚባሉ ነገሮች ውስጥ መግባት አይጠበቅብንም። ስለዚህ አሁን በዚህ መንገድ ተሳስታችሁ የምትገኙ ሰዎች በየትኛውም መንገድ ውስጥ ጸሎታችሁን ልታደርጉ ትችላላችሁ። በልታችሁም ሳትበሉም ምስጋናን ለእግዚአብሔር ልታቀርቡ ትችላላችሁ። በጣም ብዙ ነገሮችን እንመለከታለንና ስለዚህ መዝሙረ ዳዊትን በልታችሁም ሳትበሉም በደንብ አድርጋችሁ መጸለይ ትችላላችሁ ማለት ነው። ስለዚህ ምግብ በልቻለሁና መዝሙረ ዳዊትን አልጸልይም፣ ሰይፈ ሥላሴን አልጸልይም፣ ሰይፈ መለኮትን አልጸልይም ማለት አንችልም። በባህሪው ሰይፈ ሥላሴና ሰይፈ መለኮት የሚጸለየው ብዙ ጊዜ ሌሊት 11 ሰዓትና እስከ 12 ሰዓት ባለው ሰዓት ላይ ነው እንደ ቤተክርስቲያን አስተምሮ ማለት ነው እና ቢሆንም ግን ለምሳሌ 4 ሰዓት ለቀን 5 ሰዓት ላይ 7 ሰዓት ላይ 11 ሰዓት ከቀኑ መጸለይ ቢፈልግ ትችላላችሁ መጸለይ። ምክንያቱም ቤተክርስቲያናችን ምግብን እንደ እርኩሰት አትመለከትም። እግዚአብሔር አምላካችንን ምግብን እንደ እርኩሰት አይመለከቱም። ስለዚህ ባለችን ሰዓትና ጊዜ ውስጥ ጸሎትን ልንጸልይና በጸሎት ልንበረታ ይገባል እንጂ በዚህ ሰዓት አይጸለይም፣ በዚህ ሰዓት ይጸልያል፣ ምግብ በልቻ አይጸለይም የሚሉ ሀሳቦችን ውድ ቤተሰቦቼ ከዚህ ሰዓት ጀምሮ ልናስወግድ ይገባል ማለት ነው እና በተቻለን አቅም ያው ቅዳሴ ስንሄድ ክዳነ ስንሆን ማህሌት ሰዓታት በምንቆም ሰዓት ላይ እንግዲህ ብዙዎቻችን እንደ ቤተክርስቲያን አስተምሮ ስንሄድ ወደዛ ቦታ ስንሄድ በባዶ ሆዳችን ነው የምንሄደው አይደል? ይሄ የታወቀ ነገር ነው። ይሄ በነዛ የጸሎቶች በነዛ ሰዓታት ላይ የሚደረግ ስርዓት ስለሆነ ባዶችንን ምንም ነገር ሳንቀምስ ወደዛ ቦታ እንሄዳለን ማለት ነው። ስለዚህ ይህንን በጣም ልናስተውል ይገባልና በጸሎት ሰዓት ላይ ይህንን በልቻለሁና ይህንን አልጸልይም የሚሉ ሀሳቦችን ልናስወግድ ይገባል። በተለይም ደግሞ መዝሙረ ዳዊት ላይ በጣም ጥንቃቄ ልታደርጉ ይገባል። መዝሙረ ዳዊትን በልታችሁም ሳትበሉም ባገኛችሁበት ሰዓት ሁሉ መዝሙረ ዳዊትን ልትጸልዩ ይገባል። የትኛውንም ጸሎት በዚሁ አጋጣሚ የትኛውንም ጸሎት። ስለዚህ ከምግብ ጋር በምንም ነገር ውስጥ የሚያገናኘው ነገር ስለሌለ ይህንን በጣም ልናስተውሉ ይገባልና ባለፈውም በተደጋጋሚ አንዳንድ ወሳኝ ትምህርቶችን አጋርቻለሁ። ብዙ ሰዎች ስለማይመለከቱት ተደጋጋሚ ጥያቄዎችን ይጠይቃሉና የተለያዩ ቦታዎችም ላይ ማህበራዊ ሚዲያ ላይ እነዚህ ነገሮች ይመለከታሉና በተለይም ሰይፈ ሥላሴና ሰይፈ መለኮትን፣ አርጋኖን እንደዚሁም ደግሞ መዝሙረ ዳዊትን ተበልቶ አይጸልይም የሚል በጣም ብዙ ሰዎች የሚቀበሉት ጉዳይ ሆኖ አይቼዋለሁና እሱ ብቻ አይደለም። በጣም የሚገርሙ ስግደትንም ተበልቶ ይሰገዳል አይሰገድም፣
መቁጠሪያ በዚህ ሰዓት መጠቀም እንችላለን አንችልም የሚሉ ጥያቄዎች በተደጋጋሚ እየተነሱ እንመለከታለን እና በጣም ልንጠነቀቅ ይገባል። ከምንመገባቸው ከምንበላቸው ነገሮች ጋር መንፈሳዊ ጉዳዮችን አገናኝተን ይሆናል አይሆንም የሚሉ ጥያቄዎች ውስጥ የገባን ግራ መጋባት አይገባንም እና በተቻለን አቅም ግን በማድረግ ባለብን ጉዳዮች ላይ እናድርግ፣ እነዛን ነገሮች እናድርግ። እግዚአብሔር ባወቀ ግን በዛ ውስጥ ራሳችንን እያስተማርን እያበረታን እየጠነከርን እንሄዳለን እና ልንበረታ ልንነቃ ይገባል። እግዚአብሔር አምላካችን ጉልበት ኃይል ይሁነን። ይቆየን። አሜን።